ቀጣዩ ቅድም ያነሳነውም የገንዘብ አቅምን ነው። ገንዘባችሁን ማወቅ ይገባችኋል ነው። የምትገቡበት ዲል ከአቅም በላይ የሆነ ዲል ከሆነ ምን ይፈጠራል? ዞሮ ዞሮ መጨረሻ የሚሆነው የመክፈል አቅምህ ውሉ ላይ የሚካተተው ጋር ተመሳሳይ ካልሆነ ውሉ ዋጋ አይኖረውም ማለት ነው። የምትገባው ውል አንተ መግዛት የፈለከው የምትችለው አቅምህ የሚፈቅደው የ15 ሚሊዮን ብር የ12 ሚሊዮን ብር ቤት ሆኖ የ50 ሚሊዮን ብር ቤት ከፍለዋለሁ ብለህ በ6 ወር በአመት የሚከፈል ክፍያዎችን አድርገህ ከገባህ መጨረሻ ችግር ሊያመጣ ስለሚችል መጀመሪያ ላይ ሴት መደረግ አለበት። ይሄን ነው የምችለው፣ በዚህ ናህል አመት ይሄንን ማድረግ ይችላለሁ፣ ጊቭ ኦር ቴክ ማለት ወይም ደግሞ ይቀንሳል ወይ ይጨምራል፣ አቅሜ እዚህ ድረስ ግን መሄድ ይችላለሁ የሚለውን አስበህበት ከህይወት ጋር አስልተህ መምጣት አለበት። በኋላ ውል መፍረስ እንዳይመጣ ማለት ነው። ስለዚህ ወደ ውል ከመግባት በፊት አንደኛ የመደራደር አቅምህን፣ ሁለተኛ ደግሞ የገንዘብ አቅምህን ማወቅ ውሉን በምን መልኩ ነው መዋዋል ያለብኝ የሚለውን ለመወሰን ይረዳሃል የሚል ነው።